አሜሪካና ኢራን የፋርስን ባህር የውሃ አካል ለመቆጣጠር ካላቸው ጠንካራ መሻት የተነሳ አዲስ ጥቃት ማወጃቸው ተሰምቷል። የሰሜን አትላንቲክ ጦር ቃል ኪዳን ድርጅት የኔቶ አባል ሀገራት ደግሞ የሆርሙዝን የውሃ ወሽመጥ ለማስከፈት አሜሪካ ለያዘችው ጥረት ድጋፋቸውን ለማድረግ መሰናዳታቸው ተሰምቷል። ኢራን በሆርሙዝ የውሃ ወሽመጥ ስትቀዝፍ የነበረችን የአሜሪካን መርከብ መምታቷን ስትገልጥ፣ አሜሪካ ግን ከእውነት የራቀ ወሬ ጉምን መዝገን ነው ብለዋለች። የአሜሪካው ሴናተር ሊንድሴይ ግርሃም ደግሞ ለሀገሪቱ ፕሬዚደንት ዶናልድ ትራምፕ ይህንን በኢራን ላይ ያደርጉባት ሲሉ ጥሪ አቅርበዋል። ቢግ ስትሮንግ ፔንፉል አንድ ሾርት ሪታሊዬሽን አገንስት ኢራን ያሉት ዳግም የተቀሰቀሰውን የመካከለኛው ምስራቅ ቀጠና ጦርነት ተከትሎም የነዳጅ ዘይት ዋጋ ማሻቀቡ ተሰምቷል። ይህንኑ ርዕሰ ጉዳይ በዓለም አቀፉ ትንታኔ ዘገባችን መርጠን ተመልክተነዋል። ከትንታኔ ዘገባው ጋር ትዕግስቱ ቀለነኝ። የዚያ የመካከለኛው ምስራቅና የባህረ ሰላጤው ቀጠና ምድር ዛሬም ተንጋለው ቢተፉ ተመልሶ ባፉን ሆኖበት የተወራለት የተኩስ አቁም ስምምነት ተጥሷል አልተጣሰም ሳይባል ኢራን የተባበሩት አረብ ኤምሬትንም ጠንካራ የተባለ ጥቃት ሰንዝራባታለች ነው የተባለው። የዚያ የዓለም 20% ወይም 1/5 የነዳጅ ዘይት መተላለፊያው የሆርሙዝ የውሃ ወሽመጥ ዘጋግተውት በውሃው ላይ ካደፈጡት የአሜሪካና የኢራን መርከቦች በየፊናቸው የእሳትና አሲድ አባላቸውን እየተፉበት መሆኑን የተገለጠው የአሜሪካው ፕሬዚደንት ዶናልድ ትራምፕ በሰጡት ማብራሪያ ሀገራቸው ጦር ኃይል 7 የኢራንን የጦር ጀልባዎች we have shot down 7 small boats ነው ያሉት። ትራምፕ አክለውም ኢራን በማይመለከታት የደቡብ ኮሪያ መርከብ ላይ ተኩሳለችም ነው ያሉት። እናም ትራምፕ ጅብን ሲወጉ ባህያ ከላላ ነውን በሆነው ስሌታቸው ደቡብ ኮሪያንም በኢራን ላይ ቡጢዋን ትሰነዝር ዘንድ በወኔ ዳብሰዋታል የሚል መረጃ ወጥቷል። ትራምፕ ቃል በቃልም አሁን እንግዲህ perhaps it is time for South Korea to come and join the mission ነው ያሉት። ትራምፕ አሉ ኢራን ፈጣንና እንደ ጉንዳን የሚወሩ ናቸው ብላ ስትመጻደቅባቸው የነበሩትን ጀልባዎቿን ሽቅ አድርገናቸዋል ሲሉ ገልጠዋል። ኢራን በተባበሩት አረብ ኤምሬት የፉጃይራ ቁልፍ የነዳጅ ዘይት ወደብ ጥቃት መፈጸሟን ዘገባው ያትታል። አሁን እንደ አዲስ በዚያ የሆርሙዝ የውሃ መተላለፊያ ቀጭኖች ጦርነቱ የተከፈተው ደግሞ አሜሪካ በፋርስ ባህር ላይ መንቀሳቀሻ አጥተው የቆሙትን መርከቦች በሰላማዊ ሁኔታ አስወጣለሁ ስትልና ፕሮጀክት ፍሪደም ባለችው ስሌቷ እንቅስቃሴ መጀመሯን ተከትሎ ነው። አሜሪካ እነዚያን በፋርስ ባህር የውሃ አካል ላይ ሲያሻቸው እንደ መሽገር ጥብቅ ሲላቸው ደግሞ እንደ ማዕበል ውሃውን አረፋ እያስደፈቁ የሚሯሯጡትን ትናንሽ ጀልባዎች ያወደመቻቸው በማዕተኛና በመቅሰፍተኞቹ የአፓቼና የሲሃውክ ሄሊኮፕተሮቿ ነው ሲሉ በአሜሪካ ጦር ኃይል የማዕከላዊ ዕዝ ዋና አዛዥ አድሚራል ብራድ ኪውፐር ለጋዜጠኞቹ ነግሯቸዋል። እንደ አውሮፓኑ አቆጣጠር ከሚያዝያ 29 ጀምሮ በፋርስ ባህር ላይ ከ900 በላይ የንግድ መርከቦች መቆማቸውን የኤክስኤስ ማሪን የደህንነት ተቋም መረጃ ያሳያል። የአሜሪካ ሹማምንት ከሀገሪቱ ፕሬዚደንት ዶናልድ ትራምፕ ጀምሮ ሁሉም በሚባል ደረጃ በኢራን አልበገር ባይ የጦርነት አቋምና ስሌት ውስጣቸው በልህ ነፍሯል ነው የሚባለው። ለዚያም ይመስላል ሴናተሩ ሊንድሴይ ግርሃም የሀገራቸው ፕሬዚደንት ዶናልድ ትራምፕ በኢራን ላይ የበቀል ክንዳቸውን ይሰነዝሩ ዘንድ ይህንን ያሏቸው። ሰውየው ከቁጣና የተነሳ የቀኝ እጃቸው እንደ ሀገራቸው ጠንካራ ቦክሰኞች ጠብቆ ተጨብጧል፣ ከንፈራቸውም ሸርመም ብሏል አሏቸው። በቃ አለቀ። ኢራን ይሄ ሊደረግባትና የበቀል አጻፋው ሊሰጣት ይገባል። ቢግ ስትሮንግ ፔንፉል ሪታሊዬሽን አጌንስት ኢራን ያሉት በአሜሪካ ሴናተሮች የመጨረሻው ተጽዕኖ ፈጣሪ ናቸው የሚባልላቸው ሰው ግርሃም ለዎል ስትሪት ጆርናል ዋርታይ አሌክሳንደር ዋርድ ሲናገሩት ኢራን ከአሜሪካ ጋር የተደረሰውን የተኩስ አቁም ስምምነት ፈጽሞ ጥሰዋለች ነው ያሉት። የፎክስ ኒውስ አርታዩ ትሬ ሂንግስ በበኩሉ ትናንት ከአሜሪካው ፕሬዚደንት ዶናልድ ትራምፕ ጋር ለ20 ደቂቃ በስልክ አውርቻለሁ ይልና አሜሪካ በፋርስ ባህር ላይ መንቀሳቀሻ አጥተው የቆሙትን የበርካታ ሀገራት መርከቦች ፕሮጀክት ፍሪደም ባለችው ዕቅዷ ለማንቀሳቀስ ስትሞክር ከኢራን አንዳች ጥቃት የሚሰነዘርባት ከሆነ አሜሪካ ለኢራን ይህንን አቅዳላታለች ነው ያለው። ብሎውን ኦፍ ዘ ፌስ ኦፍ ዘ አርት ከምድሪቱ ፊት መጥፋት ከዓለም ካርታ መሰረዝ ሚዲያይቲ ዋን ሺት ኒውስሌተር ኦፍ ኒውስሌተርስ ኢራን በሆርሙዝ የውሃ ወሽመጥ ስትቀዝፍ የነበረችዋን የአሜሪካን የጦር መርከብ መምታቷን ስትገልጥ የአሜሪካ ባለስልጣናት ደግሞ ነገሩን ፈጽሞ ውሸት ነው ሲሉ አጣጥለውታል። የኢራን አብዮታዊ ዘብ ኃይል የዜና ተቋም የሆነው ፋርስ ኒውስ በትናንትናው ሀተታው በሆርሙዝ ወሽመጥ ከገቡት የአሜሪካ የጦር መርከቦች አንደኛዋን በኢራን የጃስክ ደሴት አቅራቢያ በ2 ሚሳይል አጋይቷታል ነው ያለው። እውነታው ግን እውነት ነውና ካለበት አለ ሲል የአፓ ሰበር መረጃ ያሳያል። አሜሪካና ኢራን የፋርስን ባህር የውሃ አካል ሙሉ በሙሉ ለመቆጣጠር ካቆተመውና መሻት ካራጀው ልባቸው ሁለቱም አዲስና ከባድ የተባለ ጥቃት ማወጃቸው ነው የሚነገረው። የአሜሪካው ፕሬዚደንት ዶናልድ ትራምፕ ለኮንግረሱ ሲናገሩ ይህንን ያሉት the war was terminated and the deadline was met ሲሉ በርካቶቹ ሕግ አውጪዎች ግን ክፉኛ ሞግተዋቸዋል የተባለው ፕሬዚደንቱን። በዚያ የአሜሪካና የኢራን እንደ አዲስ ባገረሸው ጥቃት ሳቢያም የነዳጅ ዘይት ዋጋ በበርሜል $114 መግባቱን የተገለጠው። ይህ በእንዲህ እንዳለ የኢዝራኤል ጦር ኃይል ከኢራን ጋር
ጦርነቱን ለመጀመር በከፍተኛ ተጠንቀቅ ላይ መሆኑ ተሰምቷል። የእስራኤሉ ካን ሬዲዮ ጣቢያ ባሰራጨው ዘገባው የሀገሪቱ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ትናንትና ሰኞ ሙሉ ጊዜ ከጸጥታ ኃይሎቻቸው አመራሮች ጋር ጥልቅ ምክክር አድርገዋል ነው ያለው። በትራምፕ የቀን ገደብ ያልተቆረጠለትና ተራዝሟል ብቻ የተባለው የተኩስ አቁም ስምምነት የሚተቹት በርክተዋል። አሜሪካ ከአውሮፓውያኑ ሚያዝያ 13 ጀምሮ በሆርሙዝ የውሃ ወሽመጥ መርከቦቿን ደርድራ መዝጋቷ ይነገራል። የአሜሪካ አጋር አባሮች በሆርሙዝ የውሃ ወሽመጥ ድጋፍ ለማድረግ መዘጋጀታቸውን የሰሜን አትላንቲክ ጦር ቃል ኪዳን ድርጅት የኔቶ ዋና ጸሐፊ ማርክ ሩት አስታውቀዋል። ዝርዝሩን ባይናገሩትም የሄዝቦላው መሪ ሼክ ናይም ቋሲም በበኩላቸው በሊባኖስ የተኩስ አቁም የሚሉት ነገር የለም፣ በአንጻሩ የአሜሪካና የእስራኤል ወረራ ቀጥሏል ሲሉ ለበቀል አጻፋ ምለው ተገዝተዋል። አሜሪካ ለእስራኤልና ለሌሎቹ የመካከለኛው ምስራቅ ቀጠና ሀገራት ከ8.6 ቢሊዮን ዶላር በላይ የጦር መሳሪያ ሽያጩ ለማጽደቋም ተሰምቷል። የበላቸው ያገሳታል፣ በላይ በላዩ ያጎርሳታል ይሏል አበው። ትንታኔ ዘገባውን ስናዘጋጅ በዋቢነት ስታንዳርድን፣ ዴይሊ ሜይልን፣ ማላይ ሜይልን፣ ዳይ ፔፐርን፣ ብሉምበርግን፣ ሚዲያ ኢቲን፣ ስታርስ ኤንድ ስትሪፐስን፣ ዘ ኮሪያ ሄራልድን፣ ሚድል ኢስት ሞኒተርን፣ ሳባ ኒውስና ጄሩዛሌም ፖስትን ተጠቅመናል።